አመሰግናለሁ። በቃ እሺ። ወደ ሐሳቤ ዛሬ ያው ልናገር ያለው ሐሳብ ሰሞኑን ስለ ኢየሱስ ክርስቶስ አምላክነት መጽሐፍ ቅዱስ ምን ይላል የሚለውን አቅጣጫ ብቻ የማሳዝን ስራ ነው እየሰራው ያለው እያረኳለው። ብዙ ዲቴል ቴዎሎጂካል በሆነ መልክ እየነገርኳቸው አይደለም። ብቻ መጽሐፍ ቅዱስን በመጽሐፍ ቅዱስ እይታ ቴዎሎጂካል ካልሆነ ከዛ ውጭ በሆነ አቅጣጫ እንትና እንዲያሉ እንትና እንዲያለ የሚለውን ምንም የምናገረውን ነገር ሳልጨምር ነው እያወራለሁ። መጽሐፍ ቅዱስ ብቻ የሚለውን ስለ ክርስቶስ ኢየሱስ አምላክነት መጽሐፍ ቅዱስ ምን ይላል? አሁን ብዙዎች ይመጡና ኢየሱስ ክርስቶስን አምላክ ትላላችሁ፣ ሁለት አምላክ ሶስት አምላክ ነው ያላችሁ ምናምን፣ ኢየሱስ የቱ ጋር ነው አምላክ ነኝ እኔ ያለ ምናምን እያሉ የሚተርቡን የሚቀልዱ አንዳንድ ወጠጤዎች ሃይማኖተኞች አሉ። ከእነሱም እንዴት ራሳችሁን ድንገት የሆነ ቦታ እንኳን ሰው ምላሽ የሚሰጥ ቢያጣ ምላሽ መስጣት ትችላላችሁ። ገብታችሁ እኔ ልንገርህ ብላችሁ አጭር በሆነ መልክ የእግዚአብሔር ቃል እንዲህ ይላል፣ ኢየሱስ ራሱ እንዲህ ብሏል ብሎ የማለት አቅም እንድኖራችሁ ነው። ምላሽ ሰጪዎች በግላችሁ አሁን ብዙ ቦታ ላይ ከአገልጋይ ጋር አትውሉም፣ አታድሩ። ከዙሪያችሁ ካለው ቤተክርስቲያን ሰው ጋር ብቻ አይደለም የምትሉ፣ ብቻችሁን የሆነ ቦታ ላይ ተቆማላችሁ። ስለዚህ ያን ሰዓት እናንተ ጋር የሚኖረው መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ እናንተ ጋር ስላለ የምትሉትን የምታውቁት ስትማሩ ነው፣ ስታጠኑ ነው፣ ስታነቡ ነው። መገለጥ የቃሉ ሙላት ዝም ብሎ አይመጣም። በመማር በማጥናት በመማር ነው የቃል ሙላት ምንሞላ። ብዙ ጊዜ ድሮ ይሉኝ ነበር፣ እባክህን ለቃል ሙላት ጸልል፣ ጉባኤውን ጸልይ፣ ህዝቡን አገልጋዮችን በዚህ እንዲህ እንዲሆን ጸልይ ይሉኝ ነበር። አንዳንድ ኮንፈረንሶች ላይ መሪዎች አገልጋዮችን ተሰብስበው ወዳጄ የቃል ሙላት የሚመጣው በትምህርት አይደለም። ማን ነው? በመጸለይ አይደለም፣ በመማር በማጥናት በማንበብ ነው። ለዚህ የእግዚአብሔርን ቃል እንድታነቡ ጭምር እነግራለሁ። ስለ ማንበብ አንድ ቀን መስበክ ይችላል እሰብካለሁ ብዬ አስባለሁ። ጌታ ብረዳኝ ካስታውልኩኝ። ስለ ምን? ስለ ማንበብ የቀደሙ ሰዎች እንኳን ያነቡ ነበር። የሕጉን ቃል በደንብ ነው የሚያነቡት። ቁጭ ብለው ያነባሉ፣ ቁጭ ብለው ያሰላስላሉ። እኛ ጋር ያለው ግን መስማት ብቻ፣ አናሰላስልም፣ አናነብም። ከነንትና በቃረምነው ቃል ነው የምንኖረው። ብዙዎች በቃርሚያ ነው የሚያገለግሉ፣ ብዙዎች በቃርሚያ ነው የሚኖሩት። እንኳን ሌላው አገልጋዩ ብዙ አገልጋዩ እንኳን የማጥኛ ጊዜ የለን፣ አናጠንም፣ ጊዜ አንሰጥም ለጥናት፣ ጊዜ አንሰጥም ለማንበብ። ከተለያዩ ስብከቶች ቁጭ ብለን እንሰማለን። የተለያዩ ሰዎች ያስተማሩትን ነገር እንሰማለን። ከነሱ በለቀምነው ነው የሚሆነው። በእግዚአብሔር ፊት ቃልን ቁጭ ብሎ አንብቦ ማሰላሰል ይጠይቃል። ሳይለንት የሚል ነገር ምንድነው የሚባለው? ሜዲቴሽን፣ ሜዲቴት ማድረግ። ስፖርት ብቻ አይደለም ሜዲቴት ብታደረገው። ስፖርት ሜዳ ላይ አይታችሁ ከሆነ ሰው ሁሉ እጁን እንዲያርጎን እንዲዘርግቶ ምናምን መሰለኝ ያስባል። ትንሽ ጊዜ አይምሮ ውስጥ ሆኖ አሁን እንኳን ለስፖርት ሰው ሜዲቴት ያደርጋል። እኔና እናንተ የእግዚአብሔርን ቃል ቁጭ ብለን በማንበብ ከዛ ደግሞ በማሰላሰል በማስታወል ልንራመድ የእግዚአብሔርን ቃል ልንሞላ ያስፈልገናል። ይህን ዘመን ደግሞ ቃል ሙላት የሌለው ሰው ወየውለት፣ ከባድ አደጋ አለ። ይኸው እስላሞች ቁጭ ብለው የእኛን መጽሐፍ የማያምኑትን መጽሐፍ ቁጭ ብለው አንብበው በማይገባ ትርጉም እየሰጡ እኛን ከኛ ጋር ሲያጥወለውሉ ወንጌልን እንዳንሰብክ ስራ ሲያስፈቱት አላችሁ። ጊዜያችንን ብልት። ኦንሊ ጂሰሶች የሚባሉት ክርስቶስን በሙላት የማያምኑ አብና ወልድን ለይቶ የሚያምኑ ሰዎች እንኳን ይኸው ቆራርጦ ቆማምጦ ቃናቦ እኛ ከነሱ ጋር ስንሟገት ህዝብን እንዳናስተምር እኛም እንዳናነብ ጊዜያችንን ብልት፣ ስለ ክርስቶስ መተረክ እንዳንችል ጊዜን ብልት እያደረጉ ነው። ይኸው አማኝ ነኝ የሚሉ ኦርቶዶክሶች ራሱ በገድል መጽሐፋት ሰው መጽሐፍ ቅዱስን እንዳነብ አድርጎ ያን ለማውጣት ስለ ወንድሞቻችን ስንት የሚያስተምሩ ትምህርት እያላቸው እዛ ጋር እየዳከሩ
ጊዜያችንን ስንት የሚጠቅመንን ነገር ለኛ ማብላት የሚችሉ ወንድሞቻችን በዛ ቦታ ላይ ረጅም ጊዜ እየፈጁ ነው ያሉት። የተዘራው ዘር አለማንበብ አደጋ አለ። ስለዚህ የእግዚአብሔርን ቃል በደንብ ቁጭ ብላችሁ ብሉ። በዚሁ አጋጣሚ ልናገር፣ መንፈስ ቅዱስ ወደዛ ስላመጣ ነው። ስለዚህ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ የሚናገረውን ባለፈ ጊዜ ጅማሬ ክፍሉን ብሉይ ኪዳን ላይ ኢሳያስ ምን ብሎ እንዳለ ሁሉ ነግራቸዋለሁ። ኢየሱስ አምላክ እንደሆነ ተናግሯል። ስለ ኢየሱስ አምላክነት ስናገር ልጅ ተወልዶልናል፣ አለቅነትን በጫንቃ ላይ እናደምረው በጫንቃ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። ኃያል አምላክ፣ የዘላለም አባት። አባት የሚለው እዛ ጋር ያለው ቃል ለምሳሌ አብ ማለት አይደለም፣ መገኛ ዘላለማዊ እንደማለት ነው። ያንም የነበረ ዛሬም ያለ ወደፊትም የሚኖር ማንነት ያለው ነው። ኢየሱስ አባትነቱ ያ ነው። ፈጣሪ ነው፣ ጌታ ነው፣ ኦኬ አምላክ ነው፣ የዘላለም ሕይወት ነው። ይህን እንቅጭ እያረጋ መጽሐፍ ቅዱሳችን በደንብ እያሳየን እያስተማረን ነው ያለ። ይህን ነው ኢየሱስ እንዲህ ብለዋል ምናምን ይላሉ። ለሱም ራሱ ኢየሱስ የተናገራቸው እንዴት እንደገለጠ መጽሐፍ ቅዱስ በደንብ አድርጎ ያስቀምጥልናል። ራሱ ኢየሱስ ስለ ራሱ አምላክነት በደንብ አድርጎ አስተምሮናል፣ ነግሮናል፣ አሳይቶናል። ከዛ አንጻር ተነስተን ነው ሰሞኑን አንዳንድ ሀሳቦችን አንስቼ በደንብ አድርጌ ተናግራለሁ። በትምህርቱ ላይ እግዚአብሔር ብቻ ያለው መለኮታዊ ባህሪ ነበረው ብለናል። እግዚአብሔር ብቻ ሊኖረው የሚገባ መለኮታዊ ባህሪ ነበረው። ኢየሱስ ማን ነው? በስጋ የተገለጠ በስጋ የተገኘ እንደኛ ሰው የሆነ በኛ መካከል የተገኘ ለኛ ዋጋ ሊከፍል የመጣ ከአብ ጋር እንድንታረቅ እሱ ሊሞትልን የመጣ ኢየሱስ እግዚአብሔር መለኮት የሆነ ማይታየው ትልቁ ሰማይና ምድርን የፈጠረ እግዚአብሔር ሊኖረው የሚገባውን ማንነት ባህሪ መለኮታዊ ባህሪን በሱ ላይ አይተናል። አንድ በምድር ላይ አንድ ሰው ላይ ያልታየው የሰው ልጅ ሁሉን ከሰው ልጅ ሁሉ ለየት እንዲል ያደረገው አንዱና የመጀመሪያው ይሄ ነው። እሱ ዘላለማዊ ነው። እሱ ሁሉን በሁሉ ስፍራ የሚገኝ ነው። እሱ ሁሉን አዋቂ ነው። እሱ ሁሉን ቻይ ነው። ይሄ ነገር ለእግዚአብሔር ብቻ የሚደረግ ነው። ሰው የሆነው በእኛ መካከል እንደ ሰው የተገኘው አካል የነበረው ውስን የነበረው እሱ በዛ ውስንነት ውስጥ ሆኖ እንኳን ይሄን ማንነት ገልጦልናል። ስለዚህ ኢየሱስ ክርስቶስ አምላክ ነው። ኢየሱስ አምላክ ነው ብላችሁ ጻፉልኝ። በቃ የሚናደድ የሚበሳጭ ካለ ብሽቅሽቁ ይውጣ። ከፈለገ በቂጡ ይንፏቀቅ ቂጥ ካለው። ኢየሱስ አምላክ ነው። ታፍራላችሁ? ጻፉ። እስከ ጽፉ ነው የሚጠብቀው። አንድ ጽሁፍ ላይ እሺ እንዳትጽፉ አያገባኝም። እኔ ያመንኩት ይሄ ነው አምላክ ያልኩት እሱ ኢየሱስ አምላክ ነው ብዬ ነው አምኜ የሚኖረው። እሱ እውነተኛ የሰማይና የምድር ጌታ የሆነ አምላክ ነው። ሌላኛው እግዚአብሔር ብቻ ሊሰራ የሚችለውን ተግባር አከናውኗል። ይሄም ማወራው ይኸውላችሁ ቀድሞም የነበረው ዛሬም ያለ በሰውነት የመጣበት ጊዜም የነበረ ከመምጣቱም በፊት የነበረ አሁንም ያለ ወደፊት በአካል ተገልጦ የሚመጣ የምንለው ኢየሱስ ያለው ማንነት እግዚአብሔር ብቻ ሊኖረው የሚገባውን ማንነት ምድር ላይ እንኳን በዛ ውስንነት በዛ አካል በዛ ሰው እኛን መስሎ በነበረበት ወቅት እንኳን እግዚአብሔር ብቻ ሊሰራ የሚችለውን የሰራ ኢየሱስ አምላክ ብቻ ነው። ያን አምላክ ያደረገው ሌላ ማንም የማያደርገውን እግዚአብሔር ብቻ የሚያደርገውን መለኮት ብቻ የሚያደርገውን ኢየሱስ በስጋ ወራቱ አድርጎ አሳይቷል። እሱ አምላክ ነው። ዘራፍ ዘራችሁን ይባርክ። ሰምተሃል? ምን አድርጓል? ምድር ላይ በዛው እንደኔ እንደናንተ
በሰውነት ባለ ጊዜ ኃጢአትን የማሰራየት አቅም ነበረው። አንዳች እንኳን ከብሉይ ኪዳን ጀምሮ ከፍጥረት ጀምሮ እስከ ዛሬ ባሉ ሰዎች መካከል ላይ በሰው ልጆች ውስጥ ማንንም ኃጢአት ይቅር ሊል የሚችል ኃጢአት ሊያሰራ የሚችል ኃጢአትን ሊደመስስ የሚችል አንድ ሰው አልተገኘም። ኢየሱስ ግን ሰው ሆኖ ይህን አደረገ። ስለዚህ ኢየሱስ ክርስቶስ አምላክ ነው። ቱቱ በል ቡዳ እንዳይበላ ይህን ቃል አምላክ ነው። አምላክ ነው። ሁለተኛ ያደርገው ህይወት ይሰጥ ነበር። ህይወት የሚሰጥ ዮሐንስ 5 ላይ አይደል የምናገረው? ህይወት የሚሰጥ ማንም ህይወት አይሰጥም። ማንም ለሌላ ህይወት አይሰጥም። እሱ ግን ህይወት ሰጠን። ህይወት ያለን ሆንን። ህይወት ወዳጄ ሁሉም ነገር ነፍሳለሁ። ልብ በሉ። ጌታ ኢየሱስ ክርስቶስ ይኸውላችሁ፣ አሁን ልንገራችሁ። አህያም ፈረስም የቤት እንስሳ ነው የሚጠራቸው። አህያም፣ ፈረስ፣ ከብት፣ ላም ምናምን በሉ፣ ፍየል፣ በግ፣ ዶሮ፣ ቤት ውስጥ አለ ድመት፣ ውሻ፣ ጫካ ውስጥ አሉትን ጅብ፣ አንበሳ ምናምኑንም ጥሩ፣ እጽዋትን ጥሩ፣ ሁሉም ህይወት አለው፣ ግን ነፍስ የላቸውም። እኛም በክርስቶስ ያልሆነ ሁሉ ነፍስ የለውም። ነፍስ አለው፣ ህይወት የለው። ኦኬ፣ ህይወት የለው። ህይወት የዘላለም ነው። ለእኔና ለእናንተ የተሰጠን የዘላለም ህይወት ነው። ይህን ህይወት የሰጠን ማን ነው? ህይወት የሆነልን ማን ነው? ስለዚህ ነው አምላክ የምንለው። አንተ በጋርደ ህይወት አታገኝም። ራስን ለራስ ብሰዋ ህይወት አትሆንም። እሺ፣ ለጎረቤት ህይወት አትሆንም። ኢየሱስ ግን ህይወት የዘላለም። ለዛ ነው ኢየሱስ ክርስቶስ የዘላለም ህይወት ነው የምንለው። ኢተርናል ላይፍ ለተቀበሉት ላመኑት እሱ የዘላለም ህይወት ሰጠን። የእግዚአብሔር ልጆች አደረገን። እዚህ ክርስቶስ የሌለው ምን የለውም? የዘላለም ህይወት የለውም። ነፍስ አለው፣ እንደማንም ይንቀሳቀሳል፣ ይበላል፣ ይጠጣል፣ ይሰራል፣ ይወጣል፣ ይገባል። የፈለገ ብዙ ቴክኖሎጂ እውቀት ጭምር ይሰራል። ምክንያቱም አንድ የሆነው እግዚአብሔር ምን ሰጥቷል? የሰው መንፈስ፣ የሰው ህይወት፣ የሰው ስጋ አለንና ሶስቱ ነገር ተደራርቦ ስላለ እግዚአብሔር ለሰጠው ነገር አይጸጸትም፣ የፈለገውን ይሆናል። በስተመጨረሻ ግን ኢየሱስ ክርስቶስን ሰው ካልተቀበለ የዘላለም ህይወት አይኖረውም። ስለዚህ ኢየሱስ ህይወት ነው። ስለዚህ አምላክ የሆነው ለዚህ ነው አምላክ የምንለው። ሶስተኛ ሙታንን ያስነሳ ነበር። አንድ ጀግና ሙትን ያስነሳ። ሸተተ፣ ተቀበረ፣ አለቀ፣ ገማ ብሎ ነው አልቀሰው ወደ ቤቱ የሚገባ። ኢየሱስ ግን ገባ፣ ሄደ፣ አለቀሰ አብሮ እነሱ ለለቅሶ መስሏቸዋል። እምነታቸው ገርሟታል። ያሳዘነው ልቡን ያደከመው የነገረውን እሱ በአፉ የነገረውን አላመኑም። አጠገቡ ሆነው አብሯቸው ነው አላመኑም። እዚህ ጋር በደንብ ማረጋገጥ አለባቸው። ባለማመናቸው እጅግ አዝነዋል። በአልዓዛር ሞት አይደለም ያዘነው፣ በሰዎቹ አለማመን፣ በእህቶቹ አለማመን። ብዙ ነገር አብረው ተካፍለው አብረው ከእግሩ ስር ቁጭ ብለው ብዙ ነገር ሰምተው ብዙ ነገር አይተው አላመኑ። ያሳዝናል። ዛሬም በክርስቶስ አምነን ብዙዎቻችን ተጠራጣሪዎች ነን፣ አናምንም። ከዛስ በቃ ይዘም ሄዶ እኮ አንተ ምን ሆናል እኮ 4 ቀን ሆነዋል። በቃ ከ3 ቀን በኋላ የሰው ሬሳ ይፈርሳል። መቃብር ውስጥ ከገባ በኋላ ይፈርሳል። ሰውነት ይፈርሳል፣ ይበሳል፣ ይቀልጣል ራሱ። ይህን ስለሚያውቁ በታሪክ እኮ 4 ቀን ሆነዋል፣ ገምተዋል፣ ይሸታል አለው። እሱ ግን ብቻ የከደኑትን የዛ ዘመን ጥሩነቱ ክዳን ነው። አስገብቶ መክደን መሰለኛል፣ የሚከደን ነው። እንደኛ ሀገር አፈር አለብሱ። እኛ እኮ ሬሳ ላይ ጉድ ነው እኮ ምንሰራ መቃብር ላይ። በስማ ሰው ፈንቅሎ የሚወጣም ቢሆን እንዳይወጣ አድርገናል እኮ። ትልልቅ ድንጋይ እንጭናለን፣ አፈር ደምድመን፣ በሳጥን አሽገን አፈር ደምድመን፣ ከዛ ድንጋይ አድርገን፣ ከዛ ሌላም እምነበረድ ሳይቀር እላውለን። ምን ነው አሳዝኑ። በህይወት የተሸከመው ሰው መቃብራቸው ላይ ስንት ድንጋይ አሸክመናቸዋል። ጣጣ ነው እኮ።
ኢየሱስ ሲመጣ ያ ድንጋይ አይከለክልም፣ ይነሳሉ፣ አይቀሬ ነው። እሺ ስለዚህ ሄደ ክፈቱ አለ። ሌላ ነገር እንዳይነኩ እንደተገነዘ ይላል። ከነግንዙ አይኑ እንደታሰረ አልዓዛር ናውጣ ስለ ወጣ ፍቱት፣ ይሄድ ልቀቁት አላቸው። እያዩት ተንቀሳቀስ ሄደ። ወዳጄ ምን አደረገ? ሙታንን። ስለዚህ ኢየሱስ ክርስቶስ ምንድን ነው? አምላክ ነው በሉና ጻፉ። ሰይጣን ይፈር፣ ይሄ ወረኛውም ይፈር፣ ሰዋውያንም ይፈሩ፣ ባለ አይምሮቹም ይፈሩ። እናንተ የምናመልከው የሰማይና የምድር ጌታ ኢየሱስ እሱ አምላክ ነው። ምን ላክ አምላክ። ይሄንን ነው ያየነው። ባለፉት ቀናት ላይ ያየነው ነው እየሄድኩኝ ያለው እየደገምኩ ነው እንዲገባችሁ እየ ከዛ ትናንትና ያየነው ደግሞ አምላካዊ ኢየሱስን አምላክ ያስባለው አምላክ ነው እንድንል ያደረገው አምላክነቱን የሚያረጋግጡ ስሞችን አይተናል። ትናንት ስሞችን ሁለት ስሞች ሁለት ጊዜ አንደኛ የእግዚአብሔር ልጅ ጌታ ኢየሱስ የእግዚአብሔር ልጅ ተብሎ መጠራቱ አምላክነቱን በግልጽ የሚያረጋግጥ ነው። የእግዚአብሔር ልጅ ተብሏል። የእግዚአብሔር ልጅ እግዚአብሔር ነው። ሌላም ነገር እንዳታወሩ። ይህም ከእግዚአብሔር ጋር አንድ መሆኑን የሚያመለክት ስም ነው። ሁለተኛው ጌታና የእግዚአብሔር ተብሎ ተጠርተዋል። በአዲስ ኪዳን ጌታ ኢየሱስ ያህሊ ተብሎ ተጠርተዋል። ይህም በግልጽ አምላክነቱን ያሳየናል። ሉቃስ ሄዳችሁ ማት ትችላላችሁ። ከሚልኪያስም ለትናንት ነው አንብበናል። ስላነበብነው አላደጋገም። አው ማላጅ ነው ከአባቱ ጋር አማለድናናል። ማን ነው በረከት? ጽሁፍ አትጻፍ፣ ዝም ብለህ አድምጥ፣ ተማር። ጽሁፍ ምጽፉ ሰዎችን ያውላችሁ ሚዩት ማድረግ ይጀምራል። ጽሁፍ እንዳጻፍ በቃ እኔ የሚለው ብቻ ላይ ነው መጻፍ ያለባችሁ። በኋላ ከፈለጋችሁ ገብታችሁ መድረኩ ክፍት ነው፣ መጠየቅ ማውራት እንችላለን። ለጊዜ እስቲ ዝም ብላችሁ ፎከስ አድርጋችሁ ስሙ። ሰው የሚሰማውን ሰው አታወናብዱ። ለምሳሌ ማን በረከት ነው? ዝም ብለህ አድምጥ። ከዚህ በኋላ አንድ ጽሁፍ ከጻፍ ሚዩት ይደረጋል። ለ24 ሰዓት ነው ሚዩት የሚያደርገው። እኔ ለ5 ደቂቃ አልሰጥም። እና ኦሮሜ መጽሐፍ ላይ ምዕራፍ 13 ላይ አይተናል። ከኢዩኤል መጽሐፍም አንስተናል። ከዚህ በተጨማሪ ጌታ ኢየሱስ ክርስቶስ እግዚአብሔር ተብሎ እንደተጠራ ምዕራፍ ዮሐንስ ምዕራፍ 1 ላይ ቁልጭ ብሎ ቁጭ ብሏል። አሁን ሰው ብዙ ሰው ግራ ሊያጋባ ይላል። ዮሐንስ ወንጌልን አንብቡ። ምዕራፍ 1 ለጥፉልኝ። ምዕራፍ 1 ቁጥር 1 ብቻ ለጥፉ። ትልቅ ንግርት ያለውና ኢየሱስ ማን እንደሆነ ራሱ በደንብ አድርጎ የሚያሳይ ራሱ እግዚአብሔር ነው ይላል። እግዚአብሔር እንደሆነ እየተናገረ አንዳንዶቹ ሌላ ነገር ሊያቀበጣጥሩ ሌላ ነገር ሊሉ ይሄን ጥቅስ ይጠቅሱናል። ግራ የገባው ግራ ከተጋባው ትውልድ እግዚአብሔር ያድናችሁ። ግራ ከገባቸው አዋቂዎች ደግሞ እግዚአብሔር ይሰውራችሁ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። አለቀ። እግዚአብሔር የነበረው ለዘላለም እግዚአብሔር ሆኖ የሚኖር እርሱ ኢየሱስ ነው። እሱ አምላክ ነው። እሱ እግዚአብሔር ነው። እዚሁ እግዚአብሔር እያለ የት አለ? እኔ ጌታ ነኝ፣ እኔ አምላክ ነኝ፣ እኔ አምላክ ነኝ ያለ የቱ ጋር ነው? ከፈለግ ቀቅለ ብለው ይህን ቃል በደንብ አድርገህ አብስለ በደንብ ብለው እየጣመክ ብለው እስቲ አስታውለው ማለቴ ነው። አሰላስለው። ወሬ ከምታሰላስል ምን ልበል ይህንን እንዲያርግ ላፍርስ ከምትል ቃሉን ቁጭ ብለህ ደጋግመህ እንደ ድግምት ድገመው። ያኔ ይገባሃል። ቀላል ነው እኮ። በመጀመሪያ ቃል ነበረ፣ ድሮም ነበረ፣ ይሰራ ነበር፣ ያደርግ ነበር፣ ይፈጥር ነበር፣ ሁሉን ሰርቷል፣ ሁሉን አድርጓል ነበር። ቃልም በእግዚአብሔር ዘንድ ነበር። ራሱ ጋር ነበር። ማን ነው በእግዚአብሔር ዘንድ ነበረው? ራሱ። ቃልም እግዚአብሔር ነበረ። ራሱ እግዚአብሔር ነው። የነበረ ያለ የሚኖር ነው። አልፈና ኦሜጋ ነው። ኢየሱስ አምላክ ነው። ጌታም አትበለው። በቃ አምላክ ነው። ሶስት ነገር ነው የሚለው ብዙ ጊዜ ነው። ኢየሱስ አምላክ ነው። ኢየሱስ
ጌታ ነው። ኢየሱስ የዘላለም ሕይወት ነው። የዘላለም ሕይወት ሲባል አይገባንም እንዴ? ዘላለም አምላክ ነው። ዘላለም የሚያኖረን ነው። ዘላለም የሚነደን፣ ዘላለም አውጥቶ የሚያስገባን፣ ዘላለም የሚሰገድለት፣ ዘላለም አባትና አምላክ ሆኖ የሚኖር አባትነት እኮ መገኛ ነው። ያንም የተገኘ ነው፣ የተሰራ ነው፣ በሱ ነው። ከጭቃ አንስቶ ሰው አድርጎ እስትንፋሱን እፍ ብሎ መንፈስ አስገባብን፣ ሰው አረገን። እሱ እግዚአብሔር ነው። እምቢ ብለን በአመፃችን ስንወድቅ እንደገና መጥቶ ራሱ በሱ እንድገኝ የእግዚአብሔር ልጆች እንድንሆን ተደረገን። እሱ መገኛ ነው። ዘላለም ሲመጣ ደግሞ አሁን ይወስደናል። ለዘላለም ለሱ ክብር እየሰጠን የምንኖርበት ሰማይን ስፍራን እያዘጋጀልን ነው። ቅርብ ጊዜ ይመጣል። ይህን ኢየሱስን ነው እንድንተርክ። ልቀቁን። ጊዜያችንን ልትበሉ የማይገባ ወሬ ይዛችሁ የምትመጡ ወረኞች እግዚአብሔር ይገስጻችሁ፣ ከመንደሬ ያሪቃችሁ፣ ከሰፈሬ ያሪቃችሁ። ክርስቶስን በየቦታ እንዳናወራ በዚህም እየሾለካችሁ ጊዜያችንን የምታስባክኑ፣ ጊዜ ብርቅ ሆኖ ሳለ ጊዜን እንድናባክን በሉ። እግዚአብሔር ይገስጻችሁ። እኔ ምን አባት ይላል? ይገስጻችሁ። ከዙሪያችን ጥርግ ያርጓችሁ። ቅድም ብያችኋል። ስንት ነገር ቢያስተምሩን የሚጠቅሙን ወንድሞች ገደላ ገደል ምናምን እያወሩ ጊዜያቸውን እንዲጨርሱ አድርጎናል። ስንት የሚጠቅሙን ነገሮች የሚያበሉን፣ እግዚአብሔርን እንዳየን እንዲመስለን የሚያደርጉን፣ ስንት የተቀቡ ስንት የተሻለ ነገር አላቸው ወንድሞቻችንን በቃ በወሬ ገቱን። እግዚአብሔር ከወንድሞቼ ዙሪያ ጥርግ ያርጋችሁ። እስላሙ ራሱ መጥቶ የማያውቁን መጽሐፍ ይዞ መጥቶ እኛን መጽሐፍ በእኛ መጽሐፍ እየቀለደብን ኢየሱስን እንዳናወራ፣ ስለ ኢየሱስ በአዳኝነት፣ ስለ ኢየሱስ አምላክነት፣ ስለ ኢየሱስ ሕይወት መሆን ዕለት ዕለት እንዳንጫወት መንገዳችን ላይ ጋሬጣ ሆናችሁብን። እግዚአብሔር ከዙሪያችን ጥርግ ያርጋችሁ። ምን አባት ያደርጋል? እኔ ነኝ ያልኩኝ ወዳጆች፣ እናንተ እንዳትስማሙ ይጠረቁ። ምን አደረጉልኛል? እኔ ኢየሱስን ልናገር። ዛሬ የምናየው ኢየሱስ ክርስቶስ ራሱ አምላክነቱን እንደተናገረ ላሳያችሁ። ተናግሯል። ኢየሱስ ምን አድርጓል? ራሱን አምላክነቱን ተናግሯል። ባጭሩ ማቴዎስ ምዕራፍ 26 ሄዳችሁ ቁጥር 63 እና 64ን ከቻላችሁ ለጥፉ። አለ እኔ በሞባይል እገባበታለሁ ለማንበብ ማለት ነው። መጽሐፌን መክፈት እችላለሁ። መጽሐፌ ለአይኔ ስለደቀቀ ትንሽ ፈጥኜ እንዳነበው ሞባይሌ ይሻለኛል። ከእናንተ እኔ ሊፈጥን እችላለሁ። 26 ማቴዎስ ወንጌል 26 ከ30 63 አደራችሁ። ቁጥር 63 እና 64ን እንዲህ የሚል ቃል አለ። ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆነ እንደሆነ እንድትነግረን በሕያው እግዚአብሔር እምልሃለሁ አለው። ኢየሱስም አለ አንተ አልህ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ዳመና ሲመጣ ታያለህ አለው። ከዚህ በኋላ አታኝም። ያኔ ደግሞ ስታይ ያኔ ይገባል አሉ። ዛሬ ሳይገባ ነው ያለ ማለቱ ነው። አንዳንዴ እኮ ኢየሱስ ጌታ ነው ስንል ዛሬ ያልገበሰው ታያታል። ኢየሱስ ይመጣልሃል። ያው እኔ አምላክ ነኝ እያለ ይውላችሁ። ጌታ ኢየሱስ ለደቀ መዛሙርቱ ከአብ ያለው እኩልነት ለማሳየት እኔና አብ አንድ ነን በማለት ገልጿል። ዮሐንስ ወንጌል ምዕራፍ 10:30 ላይ እኔና አብ ምንድነን አለ? አንድ ነን።
በአገልግሎቱ መጨረሻ በሊቀ ካህናቱ ፊት ተከሶ በቆመ ጊዜ ነው ይህንን አሁን ያነበብኩትን ቃል የተናገራቸው። በሰጠው መልስ አምላክነቱን አረጋግጧል። ከግደላ አሁን አድርጋቸረ ይኸውኔ እያያችሁ ሄዳለሁ እያያችሁ ደግሞ ይመጣለሁ ያላቸው ለእስራኤላውያን ለነኚህ ሊቀ ካህናት አብሶ በአደባባይ ላይ መጽሐፉን ይዘው ስለ ብሉይ ኪዳን የሚሰብኩ ኢየሱስ መምጣትን እየነገሩ የኖሩ ሰዎች መልሰው ሲመጣ የከዱ። ለዚህ ነው ማቴዎስ 22 ላይ 22 ላይ ነው እንደሚል ቃል አለ። መጽሐፍቱንና የእግዚአብሔርን ኃይል ይላቸዋል። መጽሐፉን ይዘው ተሸክመው ዘንድሮ እኛን ይመስል ዘንድ ክርስቲያን ለመባል አናውቀውም እኮ አንኖረው። ከዛስ ከኛ ጋር ያለው ኃይል የሆነው እሱ ኢየሱስ አጠገባቸው ቆሞ አያውቁም ነበር። ስለዚህ መጽሐፍቱንና የእግዚአብሔር ኃይል አታውቁምና ትስታላችሁ አላቸው። አሁን ያለነው ትውልድ እሱን አንመስልም። መልሰን አንብበን ገለባብጠን ይሄ አሁን ሐዋርያት ነን ባዮች ሲናገረው አንዳንድ ሾክ ያደርገኛል። ከእነሱ ጋር ማውራት አልወድም። ብዙ ጊዜ ያነጫንጨኛል። መንፈሳቸው በቃ አቅምና ጊዜ አግኝቼ ከእነሱ ጋር በቃ ቶሎ ብዬ ወደ ጸሎት ብንገባ ነው የሚሻለው። እነሱ ጸሎት አይወዱም። እስቲ ወንድ ከሆኑ ሁሌ ሲጀምሩ ስታገኟቸው በሉ ከመነጋገራችን በፊት እንጸልይ በሏቸው። አይፈቅዷችሁ። ጸሎት አይወዱም። ጸሎት አይወዱም። ስለዚህ ጌታ ኢየሱስ ለደቀ መዛሙርቱ ከአብ ጋር ያለውን እኩልነት ለማሳየት ምንድን አለ? እኔና አብ ምን ነን? አንድ ነን። እስቲ ነጥሉና አሳዩኛ። አንድ ነን ሲል ምን ማለት ነው? ፈጣሪ ነኝ እያለ ነው። ፈጥሬያለሁ፣ አድርጌያለሁ፣ ሁሉን የሚሰራው እኔው ነኝ። በቃ እኔና እሱን አትለዩም። አንድ ነን። ይታለ ኢየሱስ አምላክ ነው የሚለው ኢየሱስ አምላክ ነው ወዳጅ። ከገባ ይገባል፣ ካልገባ ደግሞ በመጨረሻ ቀን ታያታለህ። አላውቅም፣ ሂድ አንተ እርጉም፣ ከሰይጣንና ከጭፍሮቹ ጋር ለነሱ ወደ ተዘጋጀበት ሂድ ይልሃል። አይኔ እያየ ፀጉር እያሻሸ እያልክ እያካክ ትገባታል እያለቀስ። ከዛ ሌሊትና ቀን ለቅሶ ይሆንልሃል፣ ጩኸት ይሆናል። እሳቱም አይጠፋም ትሉም አይሞትም ነው የምለው። ገባታል። ያ ቀን ሳይመጣ ንቃ፣ ንስሐ ግባ፣ ኢየሱስን ተቀበል። ኢየሱስ አምላክ ነው፣ አዳኝ ነው፣ ጌታ ነው፣ ህይወት ነው። ያለ ኢየሱስ ህይወት የለም። ነፍስ ብቻ ነው ያለ እንደማንም። ሁለተኛ ይህንን ምን ብሎ ያሳየናል? ሌላኛው ደግሞ ላሳያችሁ። ሌላኛው ከዚህ በተጨማሪ የአዲስ ኪዳን መጽሐፎች በሙሉ ኢየሱስ ክርስቶስ አምላክ መሆኑን አረጋግጠውልናል። አሁን የምነግራችሁ የአዲስ ኪዳኑን ነው። ዮሐንስ አንዳንድ ቅድም ያለው ቃል እርግጠኛ ኢየሱስ ክርስቶስ እሱ እግዚአብሔር ነው፣ መለኮት ነው፣ አምላክ ነው፣ ጌታ ነው፣ ህይወት ነው የምንለው ወደን ነው፣ አምነን ገብቶን ነው። ገብቶ ኢየሱስን መኖር ይሁንልን ገብቶን። ሌላኛው እዛው ምዕራፍ 20 ቁጥር 28 ላይ ታገኛላችሁ። ማቴዎስ ማነው? ዮሐንስ ወንጌል ማነው? ቁጥር 20 ነው። ምዕራፍ 20 ነው። ቁጥር 20 ላይ ቁጥር 20 አንዴ እንዳላሳስታችሁ ወዲያው ልሂድ። ዮሐንስ ኦኬ ዮሐንስ ምዕራፍ 20 ምዕራፍ 20 ቁጥር 28 ምን ይላል? ቶማስ ጌታዬ አምላኬ ብሏል አላለ? ነክቶ አይቶ ነው። አላመነም። ተጠራጣሪ፣ በጣም ተጠራጣሪ ከሚባሉ ሰው አንዱ ነው።
ቁስሉ ላይ እጅ አስገብቶ ያየ ጀግና ነው። ጎን ቁስሉ እንደቀደመው አያምም። አትንኩ ብለዋል። እዛ ጋር እዚህ ጋር ሲነካ ደግሞ ታላችሁ አብሮ ለነበረው አብሮ ቆይቶ አብሮ ሰንብቶ ለሶስት ዓመት ተኩል እንደዛ ግን አላመነም፣ አላወቀውም። ተነስቶ ግራ ገብቶ አንተ ሻውዳል አንተ ላት እስቲ ቁስሉን አሳየው። አላመነም። የጎኑን ከፍቶ ከተተለት። ስለዚህ ጌታዬና አምላክ ያለ ይሄ ጀግና ነው። ዳስሶ አይቶ አረጋገጠና ኢየሱስ ምንድን ነው? አምላክ ነው። ሮሜ ጻፊን ተናግሯል። ምዕራፍ 9 ላይ ሮሜ ጳውሎስ የተናገረው ቃል አለ። ሮሜ ሊውሰዳችሁና ለምን መሰላችሁ ጥቅስ የሚያነበው እንድትይዙ ብዬ ነው። አደራችሁ ጥቅስ ጻፉ እህቶቼ፣ ወንድሞቼ። ይህንን አይነት አጋጣሚ ላታገኙ ትችላላችሁ። ምናልባት እነኚህ አብሶ በዚህ መልክ የሚመጡት እስላሞች ናቸው። ሲፈልጉ ጆባ የትነሶችም ይመጡባቸዋል። ኦኬ ለሚመጣ ሁሉ መልስ ለመመለስ የምትችሉት የእግዚአብሔርን ቃል መንገድ አግኝታችሁ እንዲህ አጋጣሚዎችን ስታገኙ ይሄንን ከፍታችሁ ቁጭ ብላችሁ ራሳችሁ አሰላስሉ፣ አስታውሉ፣ አንብቡ እና ቁጭ ብላችሁ አሰላስሉ። ሜዲቴት አድርጉት። ዕለት ዕለት አስታውሉ። ሳይለንት ሆናችሁ መልሳችሁ ደጋግማችሁ አስቡት። አይናችሁን ጨፍናችሁ ቢያንስ ያነበባችሁትን ጥቅስ ደግማችሁ አለማምዱ ራሳችሁን። ከዛ በኋላ ትርጉምን ፍችን በምትሄዱበት ስፍራ ላይ እግዚአብሔር ራሱ ደግሞ ራሱ ጠምዝዞ አውጥቶ አፋችሁ ላይ ያመጣል። ትከፍታላችሁ አፋችሁን። ያና አፍ እኮ እርሷ አልከፈተችም፣ አፌ ተከፈተ አለችው። አፏ ተከፈተ። የእናንተም አፍ በሰዎች ፊት ይከፈታል። መቼ? መንፈስ ቅዱስ በምትናገሩ ጊዜ የምትናገሩትን ነገር አፋችሁ ላይ ያኖራል። አፋችሁ ይከፈታል። ማውራት ትችላላችሁ። ይህንን ነው የምናገረው። ስለዚህ ሮሜ ምዕራፍ 9:5 ምን ላል 9:5 ከለጠፋችሁ አላየው። እሺ አባቶችም ለእርሱ ናቸውና ለእነርሱ ናቸውና ከእርሱም ክርስቶስ በስጋ መጣ። ከእነርሱም ክርስቶስ በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል ራሱ። እናንተም አሜን በሉ። ኢየሱስ ምንድን ነው? እስቲ አምላክ ነው በሉ። እዚህ ሙስሊሞች ካሉ ይስሙ በደንብ አድርገው። ለሙስሊሞች ከዚህ በኋላ የሆነ ነገር አምላክ ነው በሉ። ከዛ በኋላ ሮሜ ውስጣችሁ ኩ፣ ዮሐንስ ውስጣችሁ ኩ፣ የሆነ ቦታ ውስጣችሁ ኩ፣ አፋቸውን ጸጥ ነው የሚሉት። ማያታውቀውን መጽሐፍ ነው የምታወራ ብላችሁ አፋቸውን ታዘጋላችሁ ማለት ነው። ስለ መጽሐፋት እንደውም እኔ ጋር አሁን ሙስሊም መጥተው ቁርአን ካላስተማረ በቀር መጽሐፍ ቅዱስን ከፍቼ አወራለሁ ብል እዚህ መስጊድ የገባ ውሻ ይላሉ። እኔም መስጊድ እንደገባ ውሻ ነው የሚያደርጋቸው። አዋና ውጫቸው ምላቸውን ሁሉ ብዬ ነው የሚያዋርዳቸው። አወጣቸዋለሁ። ምንም አመጡ እንኳን እነሱን ኦርቶዶክሶች ራሱ ስለ ኢየሱስ የሚገባውን ማያወሩ ካሉ በጣም ዝቅዝቅ አድርጌ ነግራቸው ነው የሚሸኛቸው። ሄዳችሁ ከፈለጋችሁ ሰደበኝ ነው የምትሉ፣ ምንም አታመጡ። ስድብ ከሆነም ትጠጣላችሁ ማለት ነው። ያ ስድብ አይደለም። ይህንን ይላል የሮሜ ጻፊ። ሮሜ ላይ ጳውሎስ የተናገረው ቃል ይህንን ነው። ወደ ፊልጵስዩስ 2 ልውሰዳችሁ። ደግሞ 2 ላይ ያለውን ቃል ምንም ችግር ዛሬ ይህንን እጨርሰዋለሁ ማለት ነው። ከዛ በኋላ የኢየሱስ ክርስቶስ ፍጹም አምላካዊነትን ማረጋገጫ የሆነውን ነገ አወራቸዋለሁ። አሁን አልኳችሁ ፊልጵስዩስ ስንት ነው? 2:6 ኦኬ 2:6 እርሱ በእግዚአብሔር መልክ ስኖር ሳለ ከእግዚአብሔር ጋር መተካከልን መቃወም መቀማት እንደሚገባ ነገር አልቆጠረም። ሰው ሲሆን ተራ ሆኖ መጣ፣ ውስን ሆኖ መጣ። ሁሉ ጋር እንደማይገኝ በእኛ እይታ ኢየሱስ ሁሉ ቦታ የማይገኝ ነው፣ ውስን ሆኖ ምናየው ነው፣ ምንዳስሰው ነው መጣ። አምላክ ሆኖ ሳለ ይሄን ሆነ። ችሎታው ደስ አይልም? ለእንትና ለእኔ ራሱን ሊሰዋ ስጋ ለብሶ በእኛ መልክ ሆነ። ለዛ ነው እኮ ብዙዎች የምንይቁት። አይሁዶች አብሶ የናቁት እኮ ለዛ ነው። አንድ ይወለዳል ብሎ የተጠበቀበት ሌላ፣ እሱ የተወለደበት ሌላ።
ከነገስታት ቤት ከአያላን ቤት ሲጠብቁ እሱ ደግሞ ከድሃ ቤት ተወለደ። ከድሃ ቤት ሁለተኛ እንኳን በእንግዶች ማረፊያ ቦታ ታጥቶ መንገድ ላይ ተወልዶ እንደምንም አንጠልጥለው ግርግም ላይ ቦታ አግኝታ አስተኘችው። እንደውም እኮ እዛ ግርግም ላይ አልተወለደም። ግርግም ላይ ለማስቀመጥ ነው እኮ የወሰዱት። የሆነ መንገድ ላይ መሰለኝ የወለደችው። የወለደችበትን ቦታ ይነግራል። ሕፃኑን ወስዳ እዛ አኖረች ነው። የኔ ኢየሱስ የሰማይና የምድር ጌታ ሆኖ እሱ በሰራት ምድር ላይ እሱ በፈጠረው ትልልቅ መልካም ነገር ባለበት ስፍራ አጥቶ ወረደ። አምላክነቱን ትቶ ነው። አምላክ ነው። አሳየ እኮ አምላክነቱ። አሰገዳቸው። ጨረቃ ሁሉ ሰማይ ላይ ያሉት ፍጥረት ወረዱ። ምንም አያውቁም የተባሉ እረኞች እንኳን ምልክት አዩ። ለከተማ ነጋሪዎች ሆኑ። ሁለት መልእክት ያደረሱም እኮ ለሰዎቹም እረኞች ናቸው። እረኛ ሁሌም እረኛ ክብር የለም እኮ። ጨርቁ ነው የሚታየው፣ ሽታው ነው የሚታየው፣ ክብር አይሰጠውም። ለዛ ነው ብዙ ተቀባይነት ያላገኙት። ዳዊት አላያችሁ እንደ እንትና ጋር እኮ ጦርነት ቦታ ስንቅ ይዞ ሄደው ያን ሰውዬውን እገላለሁ ሲል በወንድሙም ፊት ሞገስ አላገኘም፣ በንጉሱም ፊት ሞገስ አላገኘም። ባዩት ነገር በየኑ። ኧረ እባክህ አሉ ሰዎች። ኢየሱስንም ሰው ባየው በይኖ ነው እኮ ዛሬ ሰው ነላ። እስላም ባየው ይበይናል፣ በሰውነት ይበይናል። አትበይኑ ባያችሁ። የነገረን ቃል የተባረከ ይሁን። ቃል አለን እኛ። ቃሉን ያበራልን እግዚአብሔር ለዘላለም መንፈሱ የተባረከ ይሁን። ወደ ቲቶ ልውሰዳችሁና መጨረሻ ቃል ቲቶ ላይ ያለችው ነው። ምዕራፍ 2 ላይ ያለውን ሐሳብ አንብቤ ልጨርስ። እንዳደከምኩ አውቃለሁ፣ አስረዘምኩ ዛሬ። ታገሱ። ታማነኝ ቲቶ ምዕራፍ 2 ላይ ሂዱ። ቁጥር 13 ላይ 13 እና 12 አንድ ላይ ነው። ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱን የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ማንና ማንን ይላል? አምላካችንንና ታላቁን አምላካችንንና መድኃኒታችንን። ኢየሱስ አምላክ ነው። ሰምተዋል? ጀለብያ የምትለብሱ እስላሞች ስሙኝ፣ ኢየሱስ አምላክ ነው። እሺ፣ ስለዚህ የኢየሱስን አምላክነት መጽሐፍ ቅዱስ በዚህ መልክ ነግሮናል። ጌታዬና አምላኬ የተባረከ ይሁን። እሱ ለዘላለም ብሩክ አምላክ ነው። የምናመልከው ታላቅ ነው። አብረን የቅድሙን መዝሙር ላዘምር ነውና ጆሮአችሁን ስጡኝ። ከዛ በኋላ እንጸልያለን አብረን። ጌታ ይረደናል፣ መንፈሱ ያግዘናል። ሰይጣንን እናሳፍራለን፣ ኢየሱስን እናተልቃለን። ለዘላለም እሱ ይተልቅ። በሞት ያልተሻረ በሞት ያልተገታ በሰማይ ቀጥሏል ክህነቱ የጌታ። ሌሎቹ እንዳይኖሩ ሞት ከልክሏቸዋል። ከነ አሮን ክህነት ኢየሱስ ይበልጣል። በሞት ያልተሻረ በሞት ያልተገታ በሰማይ ቀጥሏል ክህነቱ የጌታ። ሌሎቹ እንዳይኖሩ ሞት ከልክሏቸዋል። ከነ አሮን ክህነት ኢየሱስ ይበልጣል። Still using Google for searching someone? የዩቲዩብ ነገር ይሄ ነው። ካሴት ቢሆን አቋር ግላ
ካህኔ በማይሽረው ሞት ካህኔ የምትማልድልኝ ካህኔ ቆመ በፊት እላለሁ ከምስጋና ሌላ እሰጣለሁ ከማመስገን በቀር ማለዳ በቀትር በማታ አምላኬ ሆይ ክበር 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 እላለሁ ከምስጋና ሌላ እሰጣለሁ ከማመስገን በቀር አምላኬ ሆይ በቀትር በማታ አባቴ ሆይ ክበር 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 ካህኔ ባርደኛለህ ካህኔ የነፍሴ ጠበቃ ካህኔ መከራዬ እንዲቀር ካህኔ ሐዘኔ እንዲያበቃ ካህኔ የሞትን ግድግዳ ካህኔ በሞት አፈረስ ካህኔ የበደሌን መስዋዕት ካህኔ በደማ እላለሁ ከምስጋና ሌላ እሰጣለሁ ከማመስገን በቀር በማለዳ በቀትር በማታ አምላኬ ሆይ ልበል ክበር ክበር እላለሁ ከምስጋና ሌላ እሰጣለሁ ከማመስገን በቀር በማለዳ በቀትር በማታ አባቴ ሆይ ልበል ክበር 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 ይገባሃል ሃሌሉያ 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 የካህናት አለቃ የበጎች እረኛ የእውነተኛ ድንኳን የመካከለኛ በእኔ ፈንታ ሞተ የሆነልኝ ቤዛ ነፍሴ በጣም መታለች ለእሱ ስትገዛ ካህኔ የመቀበሪያዬ ካህኔ ጉድጓድ የከፈትከው ካህኔ ድቅድቁን ጨለማ ካህኔ ገለል አደረግከው ካህኔ በሞትና በኔ ካህኔ መካከል ገብተህ ካህኔ አደረግከኝ ካህኔ ላንተ ተችሎህ እላለሁ ከምስጋና ሌላ እሰጣለሁ ከማመስገን በቀር በማለዳ በቀትር በማታ አባቴ ሆይ ልበል ክበር ክበር እላለሁ ከምስጋና ሌላ የታል ጭብጨባ በማለዳ በቀትር በማታ አምላኬ ሆይ ልበል ክበር ክበር መድኔ ዛሬስ ብርሃን ነው መድኔ ቀን ሆኗል ለነፍሴ መድኔ ባንተ ተሰበረ መድኔ ለቅሶና ትካዜ መድኔ ፍጻሜ እንዲያምር መድኔ የመጨረሻዬ መድኔ አንተን መጠጋቴ መድኔ ልክ ነው ምርጫዬ እላለሁ ከምስጋና ሌላ እሰጣለሁ ከማመስገን በቀር በማለዳ በቀትር በማታ አምላኬ ሆይ ልበል ክበር ክበር እላለሁ ከምስጋና ሌላ እሰጣለሁ ከማመስገን በቀር በማለዳ በቀትር በማታ አምላኬ ሆይ ልበል ክበር 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 ሃሌሉያ ምስጋና የታል ጭብጨባ ኢየሱስ ሲነጋም ሲመሽም ሁል ጊዜ ማስታውሰው ልቤ የማይጠፋው ዘላለማዊ ፍቅር ነው። ሲነጋም ሲመሽም ሁል ጊዜ ማስታውሰው ልቤ የማይጠፋው ዘላለማዊ ፍቅር ነው። እሱ ተባረክ እንዴት ይረሳል ያደረክልኝ በቀራንዮ
ቀራንዮ የከፈልክልኝ ፍቅር በሕይወቴ ዛሬም ትኩስ ነው። ቃል አጠረኝ እንዳትርቀው ማደሪያህን ሙላው ዝማሬ ማደሪያህን ሙላው እልልታ ማደሪያህን ሙላው አምልኮ ማደሪያህን ሙላው ዝማሬ ማደሪያህን ሙላው እልልታ ማደሪያህን ሙላው አይታክተኝ አገር ባወራ ስላንተ ክብር ስላንተ ዝና ነው በሆነ ልቤ እንደ ጅረት እንደ ፈሳሽ እንደ ገነት ምንጭ አምልኮ ማደሪያህን ሙላው እልልታ ማደሪያህን ጭብጨባ ማደሪያህን ሙላው አምልኮ ማደሪያህን ሙላው እልልታ ማደሪያህን እልልታ ማደሪያህን ሙላው ዝማሬ ማደሪያህን ሙላው እሰይ እዚህ ደርሳለሁ ብዬ አስቤ አላውቅም። ከቶ በኔ ጉልበት የሚቻል አይደለም፣ የሚሆን አይደለም። ጌታ በፈቃዱ ይህን ካደረገው ከመገረም ውጪ እኔ ምን እላለሁ? እኔ ምን እላለሁ? ይገርማል ይገርማል አሰራሬ ይገርማል ማን ገምቶ ያውቃል? ይደንቃል ይደንቃል ያረጋል ይደንቃል ማን ገምቶ ያውቃል? ይገርማል ይገርማል አሰራሬ ይገርማል ማን ገምቶ ያውቃል? ይደንቃል ይደንቃል ያረግልን ይደንቃል ማን ገምቶ ያውቃል? በጭብጨባ እስኪያድሱ እሰይ እሰይ ዘምር ያለኝ ዘምር ያለኝ ዘምር ያለኝ ዘምር ያለኝ እናት ተሰብሯል ዘምሪ ቀንበር ተሰብሯል ዘምሪ ማልቀስ አብቅቷል ዘምሪ እኔ ከአንቺ ጋር ነኝ ዘምሪ ወጥመድ ተሰብሯል ዘምሪ ማልቀስ አብቅቷል ዘምሪ ማቀርቀር በቃ ዘምሪ እኔ ከአንቺ ጋር አለ ሃሌሉያ ይገባል። በሞት
ያልተሻረ በሞት ያልተገዛ በሰማይ ቀጥሏል ክነቱ ጌታ ሌሎቹ እንዳይኖሩ ሞት ከልክሏቸዋል ከነ አሮን ክህነት ኢየሱስ ይበልጣል በሞት ያልተሻረ በሞት ያልተገዛ በሰማይ ቀጥሏል ክህነቱ ጌታ ሌሎቹ እንዳይኖሩ ሞት ከልክሏቸዋል ከነ አሮን ክህነት ኢየሱስ ይበልጣል አስቤያለሁ ምሕረቴ እኔ ፈንታ አቆመችኝ ክብር ጌታ ክብር ጌታ ክብር ጌታ ክብር ጌታ ክብር ጌታ የታችጫ ክብር ጌታ ክብር ጌታ ክብር ጌታ ክብር ጌታ ጸጋ በዝቶ ዘመን መጥቶ አስቤያለሁ ምሕረት እኔ በዝታ አቆመችኝ ክብር ጌታ 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 አክብሩት አክብሩት ክብር ጌታ 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 ክብር 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 ጌታ ንገስ ክብር ጌታ ክብር ክብር ጌታ ክብር ጌታ ክብር ጌታ ክብር ጌታ ክብር በጭብጨባ እስኪ ሁላችሁ ክብር ጌታ ክብር ጌታ አምላካችን እግዚአብሔር የታደግከን ያዳንከን ልጆች ያደረግከን አንተ ወርደህ እኛን ከአዝቀጥ ከሞት ከጥፋት መንደር ያወጣህን ሕይወት የሰጠህን ሕይወት የሆንከን የምናመልክህ የምናከብርህ የምንገዛልህ አባታችን አምላካችን በኢየሱስ ክርስቶስ ስም እናከብርሃለን፣ ከፍ እናደርግሃለን። ጌታዊ በብዙ አምላክነትን ገልጣል። እኛም በዘመናችን ምስክሮች ነን። እያንዳንዱ ወገኖቼ በግላቸው ምስክር ይሆናሉ። አንተ ለዘላለም አምላክ ነህ፣ መድኃኒት ነህ፣ ገዢ ነህ፣ አባት ነህ። በሁሉ ጥላ ከለላችን ነህ፣ መጠጊያ መሸሸጊያ ጋሻ ዋሻችን ነህ። በኢየሱስ ክርስቶስ ስም እናመሰግናለን፣ ከፍ እናደርግሃለን። ለዘላለም ክበር። ያንተን አምላክነት ያንተን ጌትነት ሊያስዋሹን ሊያስክዱን በብዙ ዙሪያችን የሚከቡ ባሉበት ዘመን ላይ እምብ ብለን በእንተ አምላክነት ታምነን በእንተ ጌትነት ተደግፈን ዛሬን አለን። እግዚአብሔር ሆይ ስለ መቆማችን እናመሰግናለን። ስለ አቆምከን፣ ስለ ደገፍከን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ አንተን በማወቅ አይምሮን መንፈሳችንን ስለገዘ ስለሞላን
አቤቱ ለዘላለም ተባረክ። ከኛ የሆነ የለም፣ ለኛ መገለጥ ሆናል። ዕውቀት ሰጥተናል፣ እናውቅ ዘንድ ችለናል። ያወከን ያሳወከን ራስን የገለጥክ አንተነትን እንድናውቅ የረዳን እግዚአብሔር በኢየሱስ ክርስቶስ ስም ለዘላለም ተባረክ። እንወዳሃለን። በዚህ እውነት ላይ ቆመን ዕለት ዕለት ያንተን ማንነት እየተረክን እየተናገርን በየአደባባዮቹ በየመንደሩ ባገኘን አጋጣሚ አዳኝነትን አምላክን